ጄኔራል ምግበይ በኤርትራ ድንበር ተገኝተው ጉድ አሰምተዋል። ብልጽግናን እናሸንፈዋለን፣ በድሮን አያስፈራሩንም ሲሉም ፎክረዋል። እናንበረክካቸዋለን ለሚሉን በፍጹም አንንበረከክም ያሉ ሲሆን 4 ኪሎ ላይ ዝተዋል። ጄኔራሉ እንዲህ አይነቱን ንግግር ያሰሙት ባለፈው ሳምንት የድሮን ጥቃት በተፈጸመበት ስፍራ ላይ ተገኝተው ነው። በዝርዝር እናስቃኛቸዋለን። በመጨረሻም የተባበሩት አረብ ኤሚሬትስ ለኢራን እጅ ሰጠች። ቢን ዛይድ ለቴህራን ረብጣ ሚሊዮን ዶላሮችን መስጠታቸው ተጋልጧል። ሮይተርስ ባጋለጠው ዘገባ ኤሚሬትስ የሚሰነዘሩባትን ጥቃቶች ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏን አጋልጧል። ጉዳዩ በርካቶችን እያነጋገረ ነው። ተሰሙታላችሁ። አሜሪካ የኢራን አጥፍቶ ጠፊ ድሮኖችን መታ መጣሏን አስታወቀች። ድሮኖቹ ጥቃት የተፈጸመባቸው በሆርሙዝ ወሽመጥ ላይ እየበረሩ በነበረበት ወቅት ነው ተብሏል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። ተሰሙታላችሁ። ከአሜሪካ ስለ አድዋ ድል ብስራት ተሰምቷል። ዋሽንግተን አድዋ ላይ ወስናለች። ባለቤቱ ያቃለለውን አሞሌ አሜሪካ አንግሰዋለች። ምኒልክ ዛሬም ንጉስ ነው ያስባለው ይህ ዜና መላ የጥቁር ህዝቦችን በፌሽታ አስፈንጥዟል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የራሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አነጋጋሪው የህወሓት ጄኔራል ከኤርትራ ድንበር ቀናት ቀርተውታል ስለተባለው ጦርነት ወደ 4 ኪሎ ከባድ ማሳሰቢያ አሰምተዋል። ጄኔራሉ የብልጽግና ስርዓት ያሉትን የጠቅላይ ሚኒስትር አብይ አህመድን አስተዳደር ከማሸነፍ ውጭ አማራጭ የለንም በማለትም የጦርነቱን አይቀሬነት አረጋግጠዋል። አይቀሬ ነው እየተባለለት የሚገኘውን ጦርነት ከማሸነፍ ውጭ አማራጭ የለንም ብለው የተከሰቱት ጄኔራል ከወልቃይት በቅርብ ርቀት ላይ የሰፈረውን የምዕራብ ግንባር የሚመሩት ጄኔራል ምግበይ ኃይለ ናቸው። ጄኔራል ምግበይ የድሮን ጥቃት በተፈጸመበት የኤርትራ ድንበር አቅራቢያ ተገኝተው የብልጽግና ስርዓት ሊያጠፋን ቆርጦ ተነስተዋል፣ እኛም እንታገለዋለን ብለዋል። ጥፋት ታውጆብናል፣ ከማሸነፍ ውጭ አማራጭ የለንም ያሉት ጄኔራሉ ሽራሮ ላይ የተፈጸመውን የድሮን ጥቃት ማረጋገጫ ነው ብለዋል። ጄኔራሉ ጸረ ህዝብ የብልጽግና ስርዓት ብለው የገለጹት አካል በሰራዊታችን ላይ የድሮን ጥቃት የፈጸመው በኃይል ለማንበርከክ ያለውን ፍላጎት ለማሳየት ነው ብለዋል። ምግበይን ጨምሮ የህወሓት ጄኔራሎች የድሮን ጥቃት በተፈጸመበት ሽራሮ ተገኝተው ከማሸነፍ ውጭ አማራጭ የለንም በሚል ከተታውጀዋል። ምግበይ አሁን ተጋሩ በወሳኝ የትግል ምዕራፍ ላይ እንገኛለን፣ ለህልውናችንና ለደህንነታችን የምናደርገውን ትግል ማሸነፍ ብቻ ነው ያለብን፣ የምናሸንፍ ከሆነ ደግሞ ሁላችንም ተጋሩ አንድ ዓላማ ነው ያለን፣ ይህንን የጋራ ዓላማ ለማሳካት እንደ ተጋሩ በጋራ መረባረብ ይገባናል ሲሉ ተደምጠዋል። እኛ ተጋሩ ታሪክ ያለን፣ የራሳችን የመንግስት ስርዓት ያለን፣ የማስተዳደር አቅም ያለን፣ ብቁ የጸጥታ አቅም መገንባትና መፍጠር የምንችል የራሳችን ባህልና ማንነት ያለን ክቡር ህዝብ ነን። ማንም መጦ አንበረክካቸዋለሁ፣ ረግጣቸዋለሁ ለሚለን ኃይል ፍጹም አንገዛም ሲሉ አክለዋል። ጄኔራሉ አክለውም በዚህ ዓለም እጅ ሰጥቶ በህይወት የሚኖር ህዝብ የለም፣ ስለዚህ ለመኖር እንታገላለን በማለት ጦርነት አይቀሬ መሆኑን ገልጸዋል። ሽራሮ ላይ በድሮን ጥቃት ስለተገደለው ሰራዊታቸው ሲገልጹ የእነዚህ ሰማዕቶቻችን ደም በከንቱ አይቀርም፣ ህዝባዊ ተልኳቸውን ግቡ ላይ ለማድረስ ወደ ኋላ አንልም ብለዋል። ትግሉ ለድል እስከሚበቃ ድረስ መስዋዕትነት እየከፈልን እንቀጥላለን ያሉት ጄኔራሉ ለብልጽግና እጅ ሰጠን አንንበረከከም ብለዋል። ከፍተኛ ኃይላቸውን በድሮን ጥቃት ያጡት የአርሚ 13 አዛዥ በበኩላቸው ትግሉን ለረጅም ጊዜ ነው የታገልነው፣ ታግለን ደግሞ አሸንፈናል፣ አሁንም እየታገልን ነው በማለት መስዋዕትነት ለመክፈል ዝግጁ መሆናቸውን ገልጸዋል። አዛዦቹ ሽራሮ ላይ ባደረጉት ንግግር በ17 ዓመቱ ትግል ውስጥ ስንታገል የነበረው ጠላቶች በኃይል እናስተዳድራቸዋለን፣ አታስተዳድሩንም የሚል ነበር። ዛሬ ግን እናጠፋቸዋለን፣ አንጠፋም ነው ትግሉ። እንደ ህዝብ እንዳንጠፋም መስዋዕትነት እየከፈልን እንታገላለን ብለዋል። ደርግን 17 ዓመት እንደተዋጉት ዛሬ የጠቅላይ ሚኒስትር አብይ አህመድ አስተዳደርን እናሸንፋለን እያሉ የሚገኙት የህወሓት ጄኔራሎች ማንም አይገዛንም እያሉ ነው። ከደርግ ውድቀት በኋላ ኢትዮጵያን በበላይነት የገዙት ህወሓቶች ዛሬም ዳግም ስልጣን ለመቆናጠጥ እንደሚያልሙ ይናገራሉ።
የአሜሪካ ጦር በሆርሙዝ ወሽመጥ ላይ የበረሩ የነበሩ የኢራን አጥፍቶ ጠፊ ድሮኖችን መቶ መጣሉን ምንጮች ለሮይተርስ ዜና ወኪል ተናገሩ። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸውን እንደሚያሳይ እኚሁ ምንጭ ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚሁ ምንጭ ሰው አልባ አውሮፕላኖች የንግድ መርከብ እንቅስቃሴ ላይ አደጋ ደቅነዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ አረብ ዕለት ቴህራን ድሮኖችን ማስወንጨፏንና ሆርሙዝን ለማቋረጥ የሚሞክሩ መርከቦች ላይ አደጋ መጣል እንድታቆም በማስጠንቀቅ ሁኔታዎችን ወደ መቆጣጠር መምጣት አለባቸው በፍጥነት ብለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። ሰይድ አባስ አራግቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀምር አስታውቀዋል። የአሜሪካ ባለስልጣናት የስምምነቱ የተወሰኑ ዝርዝሮችን እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዛ በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላቸው ላይ ድብደባ ፈጽመዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውን ተናግረዋል። ፕሬዝዳንቱ ለምን እንደሰረዙት ሲያስረዱ ተደራዳሪዎች ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን መገናኛ ብዙሃን ሁለቱ አገራት የሚደራደሩባቸውን ባለ 14 ነጥብ ሰነድ ውስጥ የተወሰነውን አጋርተዋል። ትራምፕ ግን በተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም፣ እንዲሁም ከእውነታው ጋር ምንም ትስስር የለውም ሲሉ ውድቅ አድርገውታል። ከጥቂት ሳምንታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አራክቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የሀገሪቱ መገናኛ ብዙሃን ዘግበዋል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉ አክለዋል። ዩናይትድ አረብ ኤሚሬትስ በቢሊዮን የሚቆጠር ዶላሮች ለኢራን ለመስጠት መስማማቷን አራት ምንጮች ለሮይተርስ ተናገሩ። ኢራን በተከታታይ ሳምንታት የተባበሩት አረብ ኤሚሬትስ ላይ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ ነው ሲሉ ገልጸውታል። የተባበሩት አረብ ኤሚሬትስ ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች የተባበሩት አረብ ኤሚሬትስ ለኢራን የምትሰጠው በ10 ቢሊዮን የሚቆጠር ዶላር የአሜሪካን ማዕቀብ ተከትሎ በተለያዩ የውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታል ብለዋል። ሁለት የቀጠናው ምንጮች ለሮይተርስ እንደተናገሩት የተባበሩት አረብ ኤሚሬትስ 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነው አስቀድማ አስተላልፋለች። ሁለት ጉዳዩን የሚያውቁ ምንጮች ደግሞ የተባበሩት አረብ ኤሚሬትስ የምትሰጠው ገንዘብ አጠቃላይ 20 ቢሊዮን ዶላር እንደሆነ ይናገራሉ። ስምምነቱ ኢራን ዩናይትድ አረብ ኤሚሬትስ ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምረው አስታውቀዋል። አንድ የመረጃ ምንጭ በበኩላቸው ለቴህራን 3 ቢሊዮን ዶላር በመጀመሪያ ዙር ተሰጥቷታል ብለዋል። ሮይተርስ ገንዘቡ የዩናይትድ አረብ ኤሚሬትስ ይሁን ወይም በዩኤኢ ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ማረጋገጥ አልቻለም። የተባበሩት አረብ ኤሚሬትስ ውጭ ጉዳይ ሚኒስትር ዘገባውን ውድቅ አድርገው 3 ቢሊዮን ዶላር ሰጥታለች የሚለውን መረጃ ሙሉ በሙሉ አጣጥለውታል። እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እንፈልጋለን። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተላለፈም ወይም አልተመቻቸም ብለዋል። የዩናይትድ አረብ ኤሚሬትስ መግለጫ ተጨማሪ ያለው ነገር የለም። ከዚህ ቀደም ሮይተርስ ስለ ገንዘብ ዝውውሩ የተባበሩት አረብ ኤሚሬትስ ባለስልጣናትን ሲጠይቅ ሀገራቸው ውጥረትን ለማርገብና ሰላም ለማምጣት እየሰራች መሆኑን ተናግረው ነበር።
የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰየመ። አሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ HR 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ላይ ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሐሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቬኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምጽና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት ነው። HR 44 ረቂቅ የውሳኔ ሐሳቡን ለፔንሲልቬኒያ የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሜንገመሪ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቸዝ ናቸው። ቢቢሲ የጸደቀውን የውሳኔ ሐሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜል ጥያቄ አቅርቦላቸው የነበረ ሲሆን የዘገባ እስከተጠናከረበት ሰዓት ድረስ ምላሽ አልሰጡም። ሆኖም እርሳቸው ረቂቁን ባቀረቡበት ዕለት በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አውስተዋል። የምክር ቤት አባሉ ሴናተር ቤንጃሚን ሳንቸዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊ የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊ ንጉሥ ዳግማዊ ምኒልክና ባለቤታቸው ጣይቱ ብጡል በአመራር ሰጭነታቸው አገራቸውን ከቅኝ ገዢ ተቀራማቾች ማስጣላቸውን አብራርተዋል። ይህም ለአፍሪካ አሜሪካውያን በሀገር ግዛቱ ውስጥ ለሚኖር ትውልድ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለዋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛው አፍሪካዊት ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን ዕውቅና ማግኘቷን ገልጸዋል።